ከየት ቤተ እምነት ነህ ዳኒ? ኧረ እኔ ራሴን ችዬ ቁጭ ብያለሁ። ክርስቲያን ነኝ። አትጨምረኝ እዛ ውስጥ። ትምህርታችሁ ደስ ስለሚለኝ ነው የምመጣው። እሺ እንትን በስላሴ ታምናለህ? አይ ስላሴ የሚለውን ቃል እኔ አልቀበልም። አቡነ ስለዚህ የተግባባን አይመስለኝም። አዎ ዳኒሻ፣ ቃል በቃል አምላክ ካላገኘህ አታምንበትም አይደል? እኔ አላምንበትም። አዎ ስለዚህ አንድ አምላክ የተባለው አብ ነው ብለህ ነው የምታምን ወይስ አብ ወልድ መንፈስ ቅዱስ ብለህ ነው የምታምን? ይኸውልህ አብ ማለት እኮ የአባትነት ማዕረግ ነው እንጂ ስም አይደለም። ምንድነው ክርስቲያኒቲ ውሸት ነውና ሀሳቤን የሚያስቀይረኝ ምናምን የሚል ርዕስ እያየው ነበር። እዛ ውስጥ ገብቶ እውነትነት እንዴት ነው ያስረዳ? ያው አትራፊ ንግድ ነው በሚል ነው ያስረዳና እንዴት ብሎ ሲጠይቀው በአንድ አምላክ ዋጋ 3 ትገዛለህ አለ። እና የምሩም ማለት ነው በቃ ለክርስቲያኒቲ እውነትነት እንደ ማስረጃ ያመጣው ነገር ለአንዱ በአንድ አምላክ ዋጋ 3ቱንም ትገዛለህ ነው። ስለዚህ እኛ በአንድ አምላክ ዋጋ 3 አማልክቶች አሉን ነው ባጭሩ የተናገረውና አሪፍ ነው። እስኪ እንግዲህ ኢንሻአላህ የሚመልሱ ከሆነ እንጠብቃለን። ጄኮብ ግባና ጄኮብ ኢንሻአላህ። እሺ አመሰግናለሁ በጣም። ይሄ ካልኩሌሽን ሁሉም ቦታ የሚሰራ ከሆነ ብዙ ክርስቲያኖች እናውቃለን፣ ነጋዴዎች ስራ ማለት እና ሶስት ዕቃ እየወሰድክ አንዱ እየከፈልክ ትሄዳለህ ማለት ነው። ሁሉም ቦታ የሚሰራ ከሆነ አንድ ምን 3 አንተ ባልከው ከሆነማ እኮ በቃ እንትን ይሆናል። ኖርማሊ ምሳሌዎቻቸው ሁሉ ራሱ እየተቀበልካቸው ነው የምትመጣ። የሚሰጡትን ምሳሌ ግን ኖርማሊ በማንነት አድርገውና በማንነትና በምንነት ቢሆን ጉዝ ነገር ባይሆን ጥሩ ነው። አትራፊ ንግድ ለመሆኑ ማለት ነው። ያ ጉዝ ነገር ነው ሊሉ ይችላሉ። ገባ? እነሱ እንደዚህ ናቸው። እስኪ ግቡና ለማንኛውም የሚሉትን እንሰማለን ኢንሻአላህ። እና ክርስቲያኖች መርሃባ ሀይቢ ጀዛከላ። አነስም ከተናገረው ማስክ እኔ የምልህ ከተናገረው ውጭ አቤት የሰሞኑን እንትኑን አይተዋል እንዴ? ይሄ ነቢ እንትና ነኝ ሉጥ ነኝ ብሎ የመጣው ሰውዬ? አይ አላየሁትም። ጀልባው ሁሉ አሰርቶ ኖህ ነው ኢቦኖአህ ነው። አዎ ኢቦኖአህ እኮ ወሩ ሲቃረብ ነው ገኖ የነበረ የሱ ነገር በጣም ተካብዶ ነበር። ጀግና ብያለሁ እኔ። አሁን መጨረሻው ላይ ደረሰ እንጂ ማይደርስ መስሎት እኮ ነው። ምንድነው ማይነጋ መስሏት? ወይኔ አንተ ለካ ደግሞ ያስጠላ መሳሪ ነው። ብቻ እንደዛ የሚባል ነገር አለ። ማይነጋ መስሏት ከጣራው ላይ ምናምን አስተግፊሩላህ እንደዛ ነገር ነው። እሱም የሚደርስ አልመሰለውም። ቀኑ የሚደርስ አልመሰለውም። ቀስ በቀስ ልጨርሰው ነበር እኮ ምሳሌውን። ያው ያን ሁሉ ሰው እኔ ደግሞ ጭራሽ እኮ የገዛው መኪና ነው እኔ እንትን ያለኝና የገዛው መኪና በቃ አሜዚንግ ብየዋለሁ። ሰውየው ይመቻቸው። እነሱ መጀመሪያ በነጮች ጀመሩ፣ ነጮችን ተጫውተው ጨረሱ። እነዚህ ነቢያቱን የሚባሉት አሁን ደግሞ አፍሪካ ነው። አፍሪካ ተበልታ እስክታልቅ ድረስ አፍሪካ ጋር ነው የሚቆዩት። ለማንኛውም ክርስቲያኖች ካላችሁ ካይ ያለ ካይ السلام عليكم. وعليكم السلام ورحمة الله وبركاته. ከአነስ ትንሽ ነው። ማን ነው ኢንቫይት ያደረገኝ እንዴ? አረ ራስን ነው በድምጽህ። አረ የሆነ ሰው ኢንቪቴሽን ከፍ ያልክ ሰው ትመስላለህ። ድምጽህ አሪፍ ነው። ለማንኛውም ለዲቤት ተጠቀምበት ኢንሻአላህ። መርሃባሽ። እሺ ሀቢቢ ክርስቲያኖች ካላችሁ ሪኩዌስት ላኩ። ከአነስ ጋር ይመሳሰላል ድምጹ፣ ግን ትንሽ የካይ ይወፍራል። ስሙ ደግሞ አሪፍ ነች። ካይ ሆሎጎስ እያሉ
ካይ ስሙ አጠር ያለ ስም ነው፣ አሪፍ ነው እና ተመችቶኛል። ኮምፓራቲቭ ተማረሽ ሀይቢ። አነስ እንዴት ነህ? የሆነ ሀሳብ ጀምሬ ተውኩታ። አዎ የኔ መርሃባ መርሃባ፣ ደህና ሁን። የኔ ሀሳብ ምንድን ነው? አነስም ካወራው አንጻር ወንድማችን ማስኮፍም ከተናገረው ትንሽ ለየት የሚያደርገው አማርኛው ራሱ አያስኬዳችሁም የሚል ነው። ምንድን ነው እሱም? ከአንድ በላይ የሆነ አካል አምላክ ሳይሆን አማልክት ነው የሚባለው ነው ከመሰረቱ። አማልክት የሚባለው ስያሜው ራሱ የምንጠቀምበት በአካል ብዙ ለሆነ ነገር እንጂ በኤሰንስ የተለያየ ኤሰንስ ሆኖ ለበዛ ነገር አይደለም። ኤሰንሱ ብዙ ለሆነ ነገር ሳይሆን አካሉ ብዙ ለሆነ ነገር ነው አማልክት የሚለው የምንጠቀመው። ስለዚህ እንደ ክርስትና አስተምህሮ ስላሴ በአካል ነው ብዛታቸው፣ በኤሰንስ አይደለም። በኤሰንስ አንድ ኤሰንስ ነው ያላቸው፣ አንድ ምንነት፣ ልክ እንደኛ ማለት ነው። ስድስትም አንድም እንደሆን ነው እዚህ ገስት ላይ ያለን ሰዎች ልክ እንደኛ በኤሰንስ አንድ ናቸው ስላሴ። በአካል ደግሞ ሶስት ናቸው። እኛ በአካል ስድስት ስለሆንን ሰዎች ስንባል፣ እነሱም ደግሞ በአካል ሶስት ስለሆኑ አማልክት ይባላሉ ወይም ደግሞ አምላኮች ይባላሉ። ስለዚህ የህዝብ እንደራሴ ና እኔ ማን ነው ስድብ እያሸከመ የሚልካችሁ? የሆነ ትንሽ ነገር ቢሰጣችሁ እኮ ጥሩ ነው። መጣችሁ የምታወሩበት ማለት ነው። መጣችሁ የሆነ ሀሳብ ሼር የምታደርጉበት ምናምን። እስኪ መጀመሪያ ወይ ኤቲክስ ተማሩ፣ ወይ ኤቲክስ ግብረ ገብነት የሚባለውን ነገር፣ ስነ ምግባር እንደዛ እየተማራችሁ ኑማ እንጂ በጣም ደባሪ ነው። እኔ እኮ በራሴ አንደበት ላለመናቆር ነው ሜሞችን የሰበሰብኩ። በአንደበቴ መናገር ማልችለውን ነገር ሜም ይናገርልኝ ብዬ ነው። ግጥሙ እኮ አለቀ፣ አልቆ እኮ ነው ግጥሙ። ሄዋን ላይ የቆመ መስሎሽ ነው ስምረት? ግጥሙ አልቆ ነው። ስለዚህ መጀመሪያ ሰው ጋር እንዴት ነው የምናወራው? እንዴት ነው የምንግባባው? ረጋ ባለ መንፈስ እንዴት ማውራት ይቻላል የሚለውን ነገር ከዛ በኋላ መጣችሁ ማውራት፣ ኮሜንትም መጻፍ ምናምን። የህዝብ እንደራሴ የህዝብ ብቻ የላቆ ማለት ነው። ሰላም አለይኩም። እንዴት ነህ? ሰላም ነው። ሰላም አለይኩም። አረብኛ ዛሬ ነው እየለመድክ ያለኸው ነው ምንድን ነው? ሁሉም ከአንድ አይደለም የሚጀምረው። አይ እውነትህን ነው። ጥሩ ነው። ጥሩ አካሄድ ላይ ነህ። ትንሽ አክሰንት ትንሽ በል እስኪ። ምን ላድርግልህ? አይደለም ላወፍርልህ ወይስ ላቅጥልህ? አይደለም ካወፈርከውማ አፈራለሁ። አይደለም ላቅጥልህ። በል በል እስኪ። እሷ ምንኛ ነው እሱ? ስፔል ላይ እሷ ፊደል ላይ ነው አክሰንት ያለመጣ። ኦኬ ምን ላይ ላድርግልህ? ትባላለች፣ አይን ይባላል። ስለዚህ አሰላሙ አለይኩም ስትል አክሰንት ጥሩ እንዲሆን ገና እየተማርክ ስለሆነ በዚሁ እንድትለምደው ብዬ ነው። ከመጥፎ ነገር እንዳትወስደው። ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም። አይ ወለደና ጅል። እሺ እና በርዕስ ታወራለህ። ስንት አምላክ ነው የምታመልከው? እንትና ሰላሙ አለይኩም ስንት አምላክ ነው የምታመልከው? የህዝብ እኔ እኮ የህዝብ ብቻ ብዬ ላቆም አልኩና ሌላውን ነገር በእነሱ ከሞሉት ደባሪ ትርጉም ሊሰጡት ይችላሉ ብዬ ነው። እሺ እኔ እንኳን እንትን ነው ለመስለም ፈልጌ ነበር ሻዳ ለመያዝ እና ሻዳ ታስይዘኛለህ? አዎ አሲዛ እንዴ ምን ሆነና ስራዬ። ኦኬ እሺ እንጀምር። ለመስለም ያስገደደህ ሰው አለ? የህዝብ እንደራሴ? አይ ቸግሮኝ ነው። ቸግሮ ከሆነ አንተ ሻሃዳ ሳይሆን የሚያስፈልግ የእርዳታ ድርጅት ነው። እሺ አሁን በርዕሱ የምታወራ ከሆነ አውራ፣ ካልሆነ እንለያይ።
ርዕሱ እኔን አይመለከትም። ሻዳ መያዝ ፈልጌ ነው ያልኩህ እኮ። አረ በፈጣሪ ስም እኔ ከ18 ዓመት በላይ የሆነ ሰው የለም ማለት ይቅርታ፣ ከ15 ዓመት በላይ ደግሞ ሌላ ለካ ምነካቸው ሰዎች ይኖራሉ። ከ15 ዓመት በላይ የሆነ ሰው የለም። ዛሬ የላችሁም ነው ቤት የምትውሉት እናንተ ናችሁ። ከ15 በታች ያላችሁት እናንተ ናችሁ ነው ቤት የምትውሉት። ሌላው ምን ሊያደርግ ወጥቶ ነው? ሌላው ምን ሊያደርግ ወጣ? ብር አላለም። እኔ ብር ብሰጠኝ እኔ ራሱ ምንም እኔ የሌለኝ እንደውም በዚህ ዙሪያ እኮ 5 ሳንቲም የለኝም። ዝም በለው ይዘዋል። ምን እንደዚህ ሰጥተውኛል። አረ ምንም አላስያዝኩም። ምንም የለኝም። እኔ ያስያዝኩትም ነገር የለኝም። ውሸታቸውን ነው። ብር ፈልጋችሁ ሻራ ሲዘን የምትሉ ሰዎች ከዚህ በኋላ እንዳትመጡ። 5 ሳንቲም ምን አልክ መሰለ የደቡብ ወጣት ሀረር ያለሽ ይሆናል። ክላሽ አላረገም። በጀት የለንም። በእናትህ ውጣልኝ ወንድሜ ያልኩህ እኮ። ጄኮብ ሪኩዌስት ልከህ ነበር። አይ ቲንክ ተቀብዬ ነበር ምናምን እና በጀት የለንም እኛ ሰዎች፣ እኛ የእርዳታ ድርጅት አንሰራም። እሺ እና ደግሞ በአላ ሀረ ከፍ ያለ ሰው ይምጣ እንዴ! ምን ሆናችሁ ነው? አይደብራችሁም? በአላ ከፍ ያለ ሰው ይምጣ። አቡ ማን አንተ ወይ ቀልድ የምትል አካውንት በቃ አንተ ዴይኬር ምናምን ላይ ስትወጣ ምናምን ያኔ ናሽ ሪኩዌስት አትላክማ። በፈጣሪ አልፈልግም፣ እንደው ከዚህ በኋላ እዚህ ቤት አልፈልግም። እሺ ይሄ ቤተሰቦቻችሁ ጠዋት ሲሄዱ ዴይኬር ትተዋቸው ይሄዳሉ። እዛ ውስጥ ነው መሰል ቲክቶክ የሚሰጧችሁ ስልክ ምናምን የሚሰጧችሁ የህፃናት ማቆያ ውስጥ እዛ እየሆናችሁ እየገባችሁ ነው ያስቸገራችሁ። እና ከቤተሰብ ጋር ማደግ ስትጀምሩ ምናልባት ኬጂ 1 ኬጂ 2 የሚባል ነገር አለ። ቢያንስ እነሱን ከተማራችሁ እንዴት ሰው ጋር መግባባት እንዳለባችሁ የምታውቁ ይመስለኛል። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ክርስቲያኖች ተስማሙ ማለት ነው። ሶስት አማልክት ነው የሚያመልኩት። ከተስማማችሁ እኮ ባይዘው ችግር የለውም። እኛ ደግሞ እንደምናደርገው 3 አማልክት አንደኛ እንዴት ነው አእምሯችሁ የሚቀበለው ነው የመጀመሪያው። ከዛ እሺ ከአእምሮ እንኳ ካለፈ ትንሽ አለፍ ካለ መጽሐፍ ቅዱስ እንዴት ነው የሚቀበላችሁ? ላይክ አምላክ የተባለውን ሁሉ ልትቀበሉ ነው? የማን ነበር እነ ሙሴን ሁሉ ልትቀበሉ ነው? አማልክት የተባሉት መላእክቶችን ሁሉ መዝሙረ ዳዊት ላይ ያሉት እነዛን ሁሉ ልትቀበሉ ነው? እንዴት ነው ነገሩ? እነዛን ሁሉ ልትቀበሉ ነው ከሆነ ችግር የለውም እኮ። ግን መጣችሁ የሆነ አንድ አምላክ ምናምን እንዳትሉን ነው። አሁን ርዕሱ ባልተለጠፈበት ቀን አንድ አምላክ ምናምን እንዳትሉን ነው። በቃ ያ ዝም ብሎ ነው በቃ ሳክስ ነው። እንስማማና ከዛ ችግር የለውም ተውሂድ ወይስ በሚል እናወራ እንችላለን። እሺ እያስማን ነው የሚለው። አማነሽ አልሐምዱሊላህ ሰላም ነው አለው። ጥያቄ እየጠየቅሽ ነው? አዎ ነበር። አረ በጣም ደስ ይላል። እሺ ጥያቄ እየጠየቅሽ ነው? አዎ ነበር እየጠየቅኩ ነበር። እሺ ክርስቲያኖች 3 አምላክ ነው የምታመልኩት እያልክ ነው አይደል? አዎ ተሳስቻለሁ ወይ ያልኩ? እኛ 3 አምላክ አናመልክም። የምናመልከው አንድ እግዚአብሔር ነው። ጥሩ ያ አንዱ የተገለጠው በስጋ አንዱ እሺ ያ አንዱ እግዚአብሔር አባት አለው ወይ ያስማን? አባት አለው በባህሪ የሱ ባህሪ የእግዚአብሔር ባህሪ የሆነው ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ለሰው ልጆች መስዋዕትን አቅርቦ ሄዷል።
እሺ አይ ጥሩ ችግር የለውም። ስለዚህ አንድ እግዚአብሔር ነው፣ አንድ አምላክ ነው ብለኸኛል። ያ አንዱ አምላክ አባት አለው ብለኸኛልና እስኪ ወደ መጽሐፍ ቅዱስ ስንለፍና አንድ ጥያቄ አቀርብልሃለሁ። ኦኬ እሺ 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 ቆይ እሺ ትንሽ አንቀጹን እስካወጣው ነው። እሺ ችግር የለም። እሺ ጥቅሱን ትነግሪኛለሽ ቦታው? አይ ከፍትልሃለሁ፣ ችግር የለውም። እሺ እሺ ቪዲዮ አለ? አይ መክፈት እችላለሁ። ይኸው እንደ ሼር ላደርግልህ እኛ ጋር ችግር የለውም። ኦኬ እሺ እሺ ችግር የለም። ስለሚችል አይ እሺ እሺ እዚሁ ጋር አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 4 ላይ እንደ ምህረቱ ብዛት ሁለተኛ የወለደን እሺ እያነበብኩት ነው። አንደኛ ጴጥሮስ ምዕራፍ 1 አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 4 ስክሪኑ ላይ አለ። ስክሪኑ ይታያል ቁጥር 4 ያስማል። አይ እኔ ጋር ማለት ችግር የለውም። እሺ ምን ይላል? እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር አምላክ የተባለው አባት አለው ወይስ የለውም? እግዚአብሔር ኢየሱስ ክርስቶስ አባት አለው ነው። እዚህ ጋር አምላክ የተባለው አለ። የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላክ ይሄ አምላክ የተባለው እዚህ ጋር አምላክ የሆነው ማለት ነው አባት አለው አባት አለው ማለት ስለ ኢየሱስ ክርስቶስ የተገለጠው በስጋ ነው። የአብ የባህሪ ልጅ ነው። አሁን ለምሳሌ አንተ ሰው ነህ፣ አንድ አካል ያወራው ያለውት ስለ ኢየሱስ ምን አልከኝ መሰለህ? አንድ አምላክ ነው ማመልከው አልከኝና ከዛ በኋላ የአንዱ አምላክ አባት አለው ስለ ሀው አለው አልከኝ። እኔ ደግሞ መጽሐፍ ቅዱስ ላይ አምላክና አባት የተባለ አለ። አንድ አምላክ ተብሎ የተጠራም ይሄ ነው፣ ብቻህን አምላክ የተባለም ይሄ ነውና እዚህ ጋር አምላክ የሚለው አባት አለው ወይስ የለውም ነው የኔ ጥያቄ። አብ አባት ሊኖረውም አይችልም። ሲጀመር አንድ አምላክ ነው ያለው ምድር ላይ። ስለዚህ አባት የለውም ማለት ነው። እዚህ ጋር አምላክ የተባለው አባት የለውም። ኢየሱስ ክርስቶስ ነው አባቴ ብሎ የሚጠራው። ጥሩ ዳግም የተወለደው ደግሞ ከኢየሱስ ክርስቶስ ነው። ጥሩ አንተ አሁን አንድ አምላክ ያልከው የትኛውን ነው? አባቴ ያለውን ነው ወይስ አባቴ የሌለው? በመለኮት እዚህ ጋር ምን መሰለህ? መለኮት ነው። መለኮት አንድ ነው። አብ እግዚአብሔር አንድ አምላክ ነው። ስለዚህ ባህሪው ነው ኢየሱስ ክርስቶስ የሱ የባህሪ ልጁ ነው። ባህሪ የአምላክ ባህሪ ነው። ገብቷል? ፍጹም ሰው ሆኖ አሁን አንዱ አምላክ ነው ሳወራ ማለት ነው። አንዱ አምላክ አባት አለው ወይ ስለ አዎ አለው ነው ያልከኝ አይደል? ያስማን አንዱ አምላክ ሳይሆን የመጣ ለሰው ልጆች ሊያድን የመጣ አምላክ ነው። የባህሪ የአብ ልጅ ነው። ስለዚህ አምላክ ነው ማለት ነው ኢየሱስ አይደል? በመለኮት ከአባቱ ጋር አንድ ነው። ይሄ ኢየሱስ አምላክ ነው ያልከው ኢየሱስ በስጋ ግን ይለያያል። በስጋ ሶስት ናቸው። በስጋ ሶስት ናቸው ማለት በስጋ ሳይሆን በአካል መንፈስ ቅዱስ አለ። አካል ምንድን ነው? ኢየሱስ ክርስቶስ አለ። አካል የምትለው ነገር ምንድን ነው? እስኪ ንገረኝ እያስማል። አካል ማለት እግዚአብሔር አብ በሶስት ነገር ተገልጧል ብለን እናምናለን። አንዱ አምላክ እግዚአብሔር በሶስት ነገር ተገለጠ እያስማል። በሶስት ነገር ኦንሊ ጂሰስ ነው አይደለም። ኦንሊ ጂሰሶች አንድ ላይ ነው ብሎ ኢየሱስ ክርስቶስ ውስጥ ነው መለኮቱም ያለው አብም ያለው በዛ ውስጥ ብሎ ያምናሉ እንጂ እንደዚህ አያምኑም። አብ በኢየሱስ ተገለጠ የሚያምኑ አንድ አምላክ አብ ነው፣ በኢየሱስ ክርስቶስ ተገለጠ፣ አብም እሱ ነው ወልድም እሱ ነው የሚሉ እነሱ ናቸው። አንተም እያልከኝ ያለው አንዱ አምላክ በሶስት አካል ተገለጠ ስትል ይሄ አንዱ አምላክ ማን ነው? ማንነት አለው ወይስ የለውም? አብ እግዚአብሔር አለ። አብ በሶስቱ የተገለጠ ከዘመናት በፊት የነበረ አልፋና ኦሜጋ የሆነው አምላክ በሶስት ባህሪያት ተገልጧል። ጥምቀት ታውቃለህ ያስማል? ቄደር ከዚህ ጋር አይገናኝማ። ያው ከአንተ ጋር እየተገናኘበት ቄደር ያው ቄደር ያው የንስሐ ጥምቀት ነው። ቄደር በተለይ ሰዎች ከመናፍ እና አሁን አንተ የተናገርከው ሌላ እምነት ጋር
አዎ ያስማን አሁን አንተ የተናገርከው አስተምህሮ የምንፍቅና ነው። የወልድ ልጅ አስተምህሮ ነው። አብ ነው አንዱ አምላክ እሱ በሶስት አካል ተገልጧል ያልከኝ ነው። ይሄ አስተምህሮ ደግሞ በስጋ ኦርቶዶክስ አይደለም፣ የኦርቶዶክስ ነው። ሶስት ናቸው። ሶስትነታቸውን አንተ ትሪኒቲ የሚል አስተምህሮ አለው ኦርቶዶክስ ያስማን። በስጋ የተገለጠው ምድር ላይ የወረደውን እኛ እንቀበላለን። ትምህርቱ የትምህርት የትሪኒቲ ትምህርት የተርቱሊያን ትምህርት ነው። ካነበብክ ገብተህ 300 ምናምን ላይ የሰጠው ትምህርት ነው። የተርቱሊያን ትምህርት ነው። ቴዎሎጂ ጎግል ላይ እንኳን ገብተህ ቼክ አካል ተገለጠ ተብሎ የሚታመነው ያስማን። እንዴ ከዘመናት በፊት እንደነበሩ እኮ እናምናለን። አዎ አንተ ምን ባህሪ ናቸው የአምላክ አንተ ያልከኝ ያለኸው አብ በሶስት አካል ተገለጠ ያልከኝ ነው። ይሄ አስተምሮ ደግሞ ኦርቶዶክሳዊ አይደለም። አይደለም እንደዛ አይደለም። ተገለጠ ማለት እኮ ከዘመናት በፊት አልነበረም እያልኩ አይደለም፣ ግን ለኛ ለሰዎች ነው። ፍጹም ሰው ሆኖ የመጣው ኢየሱስ ክርስቶስ አምላክ ማን ነው? ፍጹም ሰው ነው የመጣው አብ ነው ወልድ እኮ አብ ነው እያልከኝ ነው እኮ ነው እያልኩ ያለሁት። አንተ እኮ አብ አላልኩም። እሺ ችግር የለውም። አልፋ ነው ኦሜጋ ናቸው ሶስቱ። ችግር የለውም። ባህሪ ናቸው። በአካል ስትል አካልን ዲፋይን አላረክልኝም። በአካል ስትል አካል ማለት ያው ስለ አካል ማለት ስጋ ማለት አይደለም። ሶስት አካል ናቸው ማለት አንተ ምንድነው? አካል ነህ ወይስ መንፈስ? ይኸው እኔ በእኔ ላይ ላስረዳ ከፈለ እሺ፣ በሰው ማንነት አድርጌ ላስረዳ። እሺ እኔ አሁን ኖርማል አንድ ሰው ነኝ አይደል? አንድ ሰው ነኝ። ስለዚህ የኔ ባህሪ ከሆኑት አንዱ አሁን ለምሳሌ እኔ ክፋት ሊኖርብኝ ይችላል። ክፉ ሰው ነኝ ልበል እኔ። እሺ የኔ ባህሪ ነው። የአምላክ ባህሪ ደግሞ ከሆነ ውስጥ መልካም ማድረግ ነው አይደል? እሺ በመልካም ስራ ብቻ መገለጥ ነው። ስለዚህ ክርስቶስ እግዚአብሔር አብ ያስማን ስለ አካል ልታስረዳኝ ነው ወደ አንተ የመጣኸው። በእኔ ላስረዳህ ያልከኝ እንዴት ማለት ስለ አካል እንዴት ማለት አንተ አሁን ምንነትና ማንነት አሁን ለምሳሌ አካል እሺ እግዚአብሔር አብ አለ። እሺ ወልድ የባህሪ ልጁ ነው። ከዘመናት በፊት የነበረ አልፋና ኦሜጋ ሆነ የባህሪ ልጁ ነው። የባህሪ አንተ አካል ባህሪ ማንነቱ አንተ አካልና ኤሰንስ ወይ መንፈስ ቅዱስ ደግሞ ሰራጺ ነው። ያስማን ኔትወርክህ ሂዷል። የኔ ድምጽ ይሰማል? መለኮት አንድ ነው። መለኮት አንድ ነው። በእነሱ ውስጥ ያለው መለኮት የማይለያይ መለኮት ነው ያላቸው። መለኮት ማለት ድምጽ ይሰማሃል? ያስማን ይሰማል? አሁን አይሰማም? ይሰማኛል። አንተ ጋር ግን ኔትወርክ አንድ በደንብ ይሰማኛል። ያበራ ነው። እስኪ የሚሰማህ ከሆነ እስኪ መልስልኝ። ከኔ ጋር ይሰማኛል በደንብ። እኩል ትቆጥራለህ? እሺ ከኔ ጋር ወይም እኔ ተከተለህ ትቆጥራለህ? አዎ በቃ የለም። እሺ እየተሰማህ አይደለም። አይ እየተሰማህ አይደለም። ያስማን ይሰማኛል በደንብ ነው። በቃ አሁን ተመልሷል። እሺ ይሰማኛል። ያንተ እሺ አንዴ አብረን አሁን ለምሳሌ ይሄ አሁን አንደኛ ጴጥሮስ ላይ ያለው እንደ ምሕረቱ ብዛት ምንድነው የምንቆጥረው? በቃ አይ በቃ ይሰራልሃል። ቀጥል። አዎ እኮ አሁን ለምሳሌ ይሄ አንደኛ ጴጥሮስ ላይ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? አዎ ይላል። ይሄ የዚህ ጋር አምላክ የተባለው ስለዚህ አባት ይለኛል። አባት የለውም ማለት ኢየሱስ ክርስቶስ የባህሪ አባቱ ነው። ባህሪ ማለት የሱ የራሱ ነው ማለት ነው። ማንነቱ አምላክና አባት ይባረክ ይላል። አምላክ የተባለው አባት አለው ወይስ የለውም? የኔ ጥያቄ እኮ እንደዛ ነው። አባት አምላክ የለውም። አምላክ አባት የለውም። መለኮት አንድ ነው። መለኮት ማለት አምላክነት ነው አይደል? መለኮት አንድ ነው። አዎ እሱ ባህሪ ነው። አየህ መለኮት በአካል ግን ያው ሶስት ናቸው። አንዴ ጥሩ ነው። እንደውም እሱን ካወቅ ጥሩ ነው። መለኮት ማለት አምላክነት ነው ላልከው ነገር ትክክል። አምላክስ ምንን ነው የሚያመለክተው? ፐርሰኑን ነው ወይስ ኤሰንሱን ነው የሚያመለክተው? አምላክ ስትል ስለ ፐርሰን ነው እያወራህ ያለኸው ወይስ ኤሰንስን ነው እያነሳህ ያለኸው? እንግዲህ መለኮት አምላክነት ነው። አምላክነት ማለት ኤሰንስ ነው አይደል? ኤሰንስ ማለት ኤሰንስ ማለት ምንነት። እንዴት ማለት ነው? ምንነት ባህሪ ማንነት ናቸው። ወልድ ማንነት ነው። አዎ የአብ ማንነት ነው ወልድ። አረ ያስማን በቃ እኔ ኦርቶዶክስን ተማር ልበልህ። በቃ ስላሴ በኦርቶዶክስ ባህሪ ነው። የአምላክ ባህሪ ነው።
አይደለም በቃ እያስማን እየተሳሳትክ ነውና እስኪ ምናልባት አይደል ዞር ዞር ባህሪው ብለን እንምጣ። ሁለቱም አይደለም፣ ትክክል አይደለም። መለኮት ሲሳይ አንድ ነው። መለኮት አንድ ነው አይደል? አምላክ ሲባል የአብ መለኮትነታቸው አሁን ማንነት ነው፣ ለምሳሌ ወልድ የአብ ማንነት ነው እያልከኝ እኮ በአካል ነው። እኮ ይኸውልህ እንደዛ ሳይሆን ባህሪ ነው አልኩህ እኮ የአብ ባህሪ ነው ወልድ አዎ እንደዛ ከዘመናት በፊት አይባልም። የወለደው ልጁ ነው። አሁን የባህሪ ልጅ ልትል ነው? ባህሪው ነው የምትለኝ? የአብ የባህሪ ልጅ ነው ልትለኝ ነው? ባህሪ ባህሪው ነው ነው እያልክ ባህሪ ነው አልኩህ። በቃ እሺ በቃ አሁን እኔ ከአንተ ባህሪው ጋር ነው አላወራም። ባህሪው እሺ ያስማን እናመሰግናለን። እሺ ትንሽ ቆይና ምናልባት ስለ አሁን ታንታውን ዳንኤል ሶስት ተስፋ ናቸው የሚል ብለህ ቆይ ምን አልከኝ? ስለ አሁን ለምሳሌ አንተ ሶስት አምላክ ናቸው ብለህ ነው እንትን እየሰጠህ ያለው አይደል? አዎ እንግሊዝ ሀሳብ እየሰጠህ ያለው አዎ እንደዛ ነው የኔ ሀሳብ፣ እንደዛ ነው። ግን ስለ አሁን በምንድን ነው ሀሳብ ሶስት ብለህ በማን በአምላክ ሲባል ፐርሰኑን ነው ሜንሽን የሚያደርገው። ለምሳሌ እኔ አማልክት ካልኩ የማንነትን ብዛት ነው የሚያሳየው ወይም የፐርሰንን ብዛት። አምላክ ስል ደግሞ ያ ፐርሰን ነጠላ መሆኑን ነው የሚያሳይ። ስለዚህ እኔ አምላክ ሳይሆን ሶስት አምላክ ወይም አማልክት ናቸው ስል በፐርሰን ብዙ ስለሆኑ አማልክት ይባላሉ ነው። ግን አሁን ዲቴል አንዱ እንዳላወራህም እግዚአብሔር አብ በስጋ ተገልጧል። ያንተ አንዱ እግዚአብሔር አብ በስጋ ተገልጧል የሚባል አስተምህሮ እኔ እንጃ። እያስማን እስኪ ቆይ አንዴ ቆይሽ። ከዛ ይኸውልህ እሺ አንዴ ዳንኤል አለ አለውኝ ብሩ አለው። ሰላም ነው አለ። እንዴት ነህ? አለው። ከየት ቤተ እምነት ነህ ዳኒ? ኧረ እኔ ራሴን ችዬ ቁጭ ብያለሁ። ክርስቲያን ነኝ። አትጨምረኝ እዛ ውስጥ። ትምህርታችሁ ደስ ስለሚለኝ ነው የምመጣው። እሺ እንትን በስላሴ ታምናለህ? አይ ስላሴ የሚለውን ቃል እኔ አልቀበልም። አቡና ቃሉን መንፈስ ሳይሆን ቅዱስን ግን እቀበላለሁ። አዎ ቃሉን ሳይሆን ሀሳቡን። አሁን ቃሉን በተመለከተ ቃሉ ሶስትነት ማለት ነው። ሀሳቡን ታምነዋለህ? ላይክ በአካል ሶስት በመለኮት አንድ የሚለውን ሀሳብ ታምነዋለህ? እንደሱ ሲሆን መጽሐፍ ቅዱስ የሚለውን ብቻ ነው ማምነው። መጽሐፍ ቅዱስ ላይ ካለ እቀበላለሁ። መጽሐፍ ቅዱስ ላይ ከሌለ ግን አልቀበልም። መጽሐፍ ቅዱስ ምን ይላል ብለህ ነው የምታምን? ያው አብ ወልድ መንፈስ ቅዱስ እሺ ማቴዎስ 28 ላይ እንዳለ አውቃለሁ። በአብ ፈጣሪ በወልድ ደግሞ በመንፈስ ቅዱስ የሚለውን ነው። አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ እንዳለ ያው አንተም ታውቃለህ አይደል? እኮ በአብ በወልድና በመንፈስ ቅዱስ የሚለውን ፓርት ነው። አዎ አብ ወልድ መንፈስ ቅዱስ አምላክ የሚለውን በዛ ነው የምረዳው። አምላክ የሚል እሺ፣ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ? እንደዛ የሚል ነገር አይ አለ? አንድ ቃል በቃል አንድ እኮ አናገኘም። ጥያቄውም አንድ አምላክ ስንል አሁን እኛ አምላክ የምንለውን ራሱ ትንሽ ስለዚህ የተግባባን አይመስለኝም። አዎ ዳኒሻ ቃል በቃል አምላክ ካላገኘ አታምንበትም አይደል? እኔ አላምንበትም። አዎ ስለዚህ አንድ አምላክ የተባለው አብ ነው ብለህ ነው የምታምን ወይስ አብ ወልድ መንፈስ ቅዱስ ብለህ ነው የምታምን? ይኸውልህ አብ ማለት እኮ የአባትነት ማዕረግ ነው እንጂ ስም አይደለም። ወልድ ማለትም መወለድ ስምማ ነው። አይደለም፣ ያው እንደ ስያሜ ስለሚያገለግል ነው እንጂ ስም አይደለም። አዎ ስም ስላልሆነ ስሙ ደግሞ የሃዌ ስለሆነ በዛ ውስጥ አምላክ እኮ ያህዌ በምን ማን አይነት ነው? ያህዌ አብ ነው ብለህ ነው የምታምን ወይስ አብ ወልድ መንፈስ ቅዱስ ነው ያህዌ ብለህ ነው የምታምን? አብ ወልድ መንፈስ ቅዱስ ብዬ ነው ማስረጃ አለ? ማስረጃ ማለት ነው። መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ ውጭ አልቀበልም ስላልከኝ መጽሐፍ ቅዱስ ላይ ያህዌ አብ ወልድ መንፈስ ቅዱስ ነው የሚል ማስረጃ አለ ዳኒ? ቃል በቃ መጽሐፍ ቅዱስ እንግዲህ ያው አንድ ሰው የጻፈው ስላልሆነ ቃል በቃል ባናገኝም ቀጥታ ግን ከዘፍጥረት እስከ ራዕይ ስናጠና ግን እሺ ያንን ሂደት እንማራለን። ለምሳሌ ምን ተማርክ? ለምሳሌ ምን ላይ ምን ተማርክ? አሁን ከዘፍጥረት እስከ ራዕይ ስታነሳ ለምሳሌ ፈጣሪ እንዳልከው ዘፍጥረት ምዕራፍ 1 ቁጥር 26 ላይ እሺ አንድ እስከ ቁጥር 27 ደግሞ ከአንድ በላይ ሆኖ ታየዋለህ። ያ በቂ እኮ አይደለም። ያ ሶስት ለመሆናቸው እንዴት ነው ማስረጃ የሚሆነው? ሶስት አላልኩኝም እኮ ነው ከአንድ በላይ ወልድ የሚለው መንፈስ ቅዱስ አልክ እኮ አይደል እንዴ? አዲስ ኪዳን ላይ ነው እሱ። ቅዱስ አልክ።
እኮ አሁን አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለህ የሰጣቸው ስያሜ የሰጣቸው በዘፍጥረት ሂደት ላይ በ1 26 ላይ እንፍጠር የሚሉት እነሱ ለመሆናቸው ምንድነው ማስረጃ? ምንድነው ማስረጃ? መጽሐፍ ቅዱስ ነው። ኤሎሂም ለምሳሌ አሁን ሙሴም ኤሎሂም ተብሏል፣ አማልክት ተብሏል አይደል? ሙሴ አንድ ፐርሰን የተሰጠው ስያሜ የብዙሃን ነው፣ የብዜት ነው የተሰጠው። ኤሎሂ ሳይሆን አማልክት ተብሏል። ሙሴ አምላክ ተብሏል፣ ግን የፈጣሪን ቦታ ወሰደ ማለት አይደለም። እኮ እሱ ነው አሁን እኔ እያልኩ ያለሁት። አንተ እንፍጠር ሲል ኤሎሂምም አለ ሲል ምናምን እንደዚህ አሁን አብ ወልድ መንፈስ ቅዱስ ናቸው እንድትል ያደረገህ ነገር ምንድነው ነው? ምን ማስረጃ አለህ ነው? አንድ ስም ነው አምላክ መጽሐፍ ነው የምትቀበለው? አንዴ ቆይ ዳኒ፣ ቆይ አይ ለእንትኑ ብዬ ነው 80 ነው የምትቀበለው ወይ 66ቱን ነው ዳኒ? ኖ እዛ ውስጥ አንግባ። ቆይ እኔ ልል የፈለኩት ሐሳቤን ተረዳኝና ከዛ አንተ ማውራት ትችላለህ። ከአንድ በላይ መሆኑን በብሉይ ኪዳን ሲያወራ የነበረው ፈጣሪ በአዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ የምናገኘው አዲስ ኪዳን ላይ ነው ለማለት ነው። ሰራው እኔ አሁን እያልኩ ያለሁት እንፍጠር ሲል ከአንድ በላይ አገኘኝ አይደለም? አዎ ሐሳብህ እኮ መጀመሪያም ገብቶኛል። አዎ በቃ የአንተ አካሄድ እንዴት መሰለ ዳኒሽ? አንተ ምን መሰለ ያልከኝ መጽሐፍ ቅዱስ ላይ የሌለ ነገር አልቀበልም አልክ። ጥሩ በቃ በዛ ተስማማንና ታዲያ